እንዴት ነው ማሰላሰል የሚባለው ነገር? እንዴት ነው ማሰላስለው? በመጀመሪያ ደረጃ ሰው የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ድምጽ ውስጡ ከሌለ ምንም የሚያስበውም የሚያሰላስለውም ነገር የለም። ፊውቸር ራእይ የሚባል ነገር ያስፈልገዋል። በእግዚአብሔር ኪንግደም ውስጥ ነው የምላችሁና በጣም የሚገርማችሁ ነገር ክፉ ሰዎች ያሉን ነገር በጣም ነው የምናስበው። በጣም ነው በቃ ያ እንዲኮ ብላኝ እንዲኮ ብሉኝ ያ በቃ ከውስጣችን አጥንታችን ሁላ እስኪ ሰብረን ድረስ ክፉ ንግግር ተናግረው የሚሰብሩን ሰዎች አሉ። ያንን ነገር ብዙ ጊዜ እናስበዋለን፣ እናሰላስለዋለን። ምን ነው ባላረኩት ኖሮ፣ ምን ነው ባልሆነ ኖሮ፣ በቃ በቀረብኝ ኖሮ፣ ለምን እንዲሆነ እያለን በጣም ብዙ ጊዜ የምናስበው የምናሰላስለው ነገር አለ። በጣም እሱ ደግሞ ውጤት አለው ማለት ነው። አያችሁ? ይሄኛው ግን የእግዚአብሔር ሕግ፣ የእግዚአብሔርን ነገር፣ የእግዚአብሔርን ቃል፣ የእግዚአብሔርን ትእዛዛት ግን ማሰላሰል ግን ከዚህኛው ጋር ይለያል። በጣም የሚገርማችሁ ነገር ውጤት አለው፣ ግን ደግሞ ከዚህኛው ጋር ይለያል። ማሰላሰል ማለት በጸጥታ ውስጥ መቀመጥ ማለት ነው። በእርጋታ ውስጥ መቀመጥ ማለት ነው። ብዙ ወከባ ስላለብን ህይወታችን ላይ ብዙ ድምጽ ስላለ ጆሮአችን ላይ መለየት ስለሚያቅተን ሁልጊዜ ለነቢያቶች፣ ሁልጊዜ ለአገልጋዮች፣ ለፓስተሮች የሚናገር ይመስለናል። አይ ልጅ ስለሆንክ እግዚአብሔር አንተንም ያወራሃል። አሜን። አባትና ልጅ፣ የአባትና ልጅ ኮሚትመንት፣ የአባትና ልጅ ሪሌሽንሽፕ ካለ እግዚአብሔር ያወራሃል። ሰላም፣ እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ ሄቨን ከስዊድን። እግዚአብሔር ይመስገን። ዛሬ ብዙዎቻችን ማወቅ የምንፈልገው፣ ብዙዎቻችን ልንሰማው ያለብን፣ ደግሞ ልናውቀው ልንረዳው የሚያስፈልግ ስለ ማሰላሰል ይዤላችሁ መጥቻለሁ። ጌታ ይባረክ። አሜን። የእግዚአብሔር ቃል በጣም እንድናስብ እንድናሰላስል፣ እሱ ብቻ ሳይሆን ደግሞ ራሱ እግዚአብሔር የሰጠን ሕግ፣ እግዚአብሔር የሰጠንን ፍቅር፣ እግዚአብሔር የሰጠንን ትንቢታዊ መልእክቶች፣ እግዚአብሔር የተናገረልንን ለምሳሌ በ2026 2027 እስከ 30 እድሜ ዘመናችንን ሙሉ እግዚአብሔር የተናገረልን ነገር ይኖራል። ዛሬ ይናገራል፣ ለነጋችን ይናገራል፣ ለዛሬያችን ይናገራል፣ ለነጋችን ይናገራል እግዚአብሔርና በዚህ ውስጥ ሁሉ ግን እንድናስብ እንድናሰላስል ደግሞ በጣም እግዚአብሔር ይፈልጋልና ብዙ ጊዜ ሰዎች ይጠይቁኛል፣ ያው በአገልግሎት ማሰላሰል ምንድነው ማለት እንዴት ነው ማሰላስለው? ያው መቼም አንዳንድ ጊዜ ውስጣችሁ የሌለን ነገር ማሰብም ማሰላሰልም አትችሉም። ማሰላሰል ምንድነው የሚለውን ነገር ፖይንት አድርጌ መናገር ፈልጋለሁኝና ብዙ አላረዝምባችሁም። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ አጋጣሚ የዚህ ፋሚሊ ያልሆናችሁ ሰዎች የግሬስ ኦፍ ጋድ ፋሚሊ እንድትሆኑ ሰብስክራይብ እንድታደርጉ፣ ሼር ለሌሎችም ላይክ አድርጉ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እንግዲህ ማሰላሰል የእግዚአብሔር በህይወታችን ላይ ባይዘዌ የሚያዘንን ነገር ማድረግ በራሱ ስኬት ነው አይደለም? ስለ ማሰላሰል ማሰብና ማሰላሰልን ስናስብ አንድ ነገር ነው የሚመጣው። እግዚአብሔር የተናገረው ነገር የዛን ጊዜ ምን ይሆናል? ይሆንልሃል እና ይከናወንልሃል። ይህንን ጥቅስ ሁላችንም እናውቃለን ብዬ አስባለሁ። ኢያሱ 1:8 ላይ እግዚአብሔር የተናገረው ነገር አለ ለኢያሱ። ምንድነው ያለው ካላችሁኝ እንደዚህ ይላል፣ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድህ ይቀናልሃል ይከናወንልሃልም አለው እግዚአብሔር ማለት ነው። ማለት እንግዲህ መልከቱ እግዚአብሔር የሰጠው ነገር አለ፣ እግዚአብሔር ያለው ነገር አለ፣ ያወራው ነገር አለ። ስለዚህ አንደኛ የተጻፈበትን ሁሉ ትጠብቅ ዘንድ ይለዋልና የተጻፈ ደግሞ ያነበበው ነገር አለ፣ ያየው ነገር አለ። እንግዲህ ኢያሱ ዝም ብሎ ከመሬት ፍልቅ ያለ ሰው አይደለም። እግዚአብሔር በጣም በሙሴ ስር አድርጎ ያሳደገው ነው። ከሙሴ ስር የማይጠፋ ነው። ባይዘው እግዚአብሔር ነው ውስጣችን ፍቅሩን የሚያስቀምጠው። ሁላችን በአዲስ ኪዳን የእግዚአብሔር ፍቅር አለን እና ግን አንድ ትእዛዝ ነው የሰጠው እዚህ ጋር። ኦኬ እነዚህ አሁን እጅ ላይ ያሉት ነገሮች ሳክሰስ እንዲሆኑ፣ ስኬታማ እንድትሆን፣ መከናወን የሚባለው ነገር ፌላሪቲ የሚጠፋው በመከናወን ነው ባይዘው ማለት ነውና
ብዙ ሰው ዛሬ ፌል እያደረገበት ያለው ነገሩ ፌል እያደረገበት ህይወቱ ፌል እያደረገ ቢዝነሱ ፌል አገልግሎቱ ፌል በቃ በፌላሪቲ የተመታ ነው አብዛኛው ክርስቲያን ማለት ነውና የጠላት ሐሳብና የጠላት አሰራር ብቻ ሳይሆን የኛ አለመታዘዝም ነው ብዬ ነው ማምነው። ምክንያቱም እዚህ ቦታ ላይ ትእዛዝ ነው እግዚአብሔር የሰጠውና ይሄ ሰው ይሄንን ነገር ነው ያደረገውና ምንድነው መታዘዝ? ቅድም ብያቸዋለሁ። አንድ ሰው ትእዛዝ ማለት ውስጣችሁ የሌለን ነገር ምን ልትታዘዙ ትችላላችሁ? እግዚአብሔር ምን ብሏችኋል? እንድትታዘዙት ምን ያላችሁ ነገር አለ? እንድታደርጉ ያላችሁ አገልግሉኝ ብላችኋል እግዚአብሔር። ቤቴን ስሩልኝ ብሏችኋል እግዚአብሔር። ውጡልኝ ብሏችኋል እግዚአብሔር። ስጡኝ ብሏችኋል እግዚአብሔር። ምን ብሏችኋል እግዚአብሔር? ጠብቁኝ ብሏል እግዚአብሔር። ውጡ ብሏል እግዚአብሔር። በህይወታችሁ ላይ ጠብቀኝ ራሱ ትእዛዝ ነው። ኢየሱስ ጌታ ነው። አሜን። ግን ጠብቀኝም ውጣም ትእዛዝ ከሆነ ግን ደግሞ በህይወታችን ላይ ልናስበው ልናሰላስለው የሚያስፈልጉ ነገሮች አሉ ማለት ነው። እንዴት ነው ማሰላሰል የሚባለው ነገር? እንዴት ነው ማሰላስለው? በመጀመሪያ ደረጃ ሰው የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ድምጽ ውስጡ ከሌለ ምንም የሚያስበውም የሚያሰላስለውም ነገር የለም። ፊውቸር ራእይ የሚባል ነገር ያስፈልገዋል። በእግዚአብሔር ኪንግደም ውስጥ ነው የምላችሁና በጣም የሚገርማችሁ ነገር ክፉ ሰዎች ያሉን ነገር በጣም ነው የምናስበው። በጣም ነው በቃ ያ እንዲኮ ብላኝ እንዲኮ ብሉኝ ያ በቃ ከውስጣችን አጥንታችን ሁላ እስኪ ሰብረን ድረስ ክፉ ንግግር ተናግረው የሚሰብሩ ሰዎች አሉ። ያንን ነገር ብዙ ጊዜ እናስበዋለን፣ እናሰላስለዋለን። ከዛ የተነሳ ጨጓራ በሽተኛ ሆንኩኝ እንላለን። ከዛ የተነሳ ታመምኩ እንላለን። ከዛ አያችሁ ውጤት አለው። ስለ አንድ ነገር ማሰብ፣ ስለ አንድ ነገር ማሰላሰል ውጤት አለው። ኦኬ። መጥፎ ነገር ሰዎች ተናግረዋችሁ መጥፎን ነገር ማሰብ ማሰላሰል እንደሚያቆስል፣ እንደሚያበሳጭ፣ የሆነ ዲፕሬስድ ውስጥ እንደሚከታችሁ። ለምሳሌ ህይወታችሁ ፌል አድርጎ በቃ የሆነ የማይሆን ህይወት ውስጥ ገብታችሁ ያንን ባሰባችሁ ቁጥር ግን ታለቅሳላችሁ። ያንን ባስታወሳችሁ ቁጥር ግን ልባችሁ ይደማል። ምን ነው ባላረኩት ኖሮ፣ ምን ነው ባልሆነ ኖሮ፣ በቃ በቀረብኝ ኖሮ፣ ለምን እንዲሆነ እያለን በጣም ብዙ ጊዜ የምናስበው የምናሰላስለው ነገር አለ። በጣም እሱ ደግሞ ውጤት አለው ማለት ነው። አያችሁ። ይሄኛው ግን የእግዚአብሔር ህግ፣ የእግዚአብሔርን ነገር፣ የእግዚአብሔርን ቃል፣ የእግዚአብሔርን ትእዛዛት ግን ማሰብ ማሰላሰል ግን ከዚህኛው ጋር ይለያል። በጣም የሚገርማችሁ ነገር ውጤት አለው ግን ደግሞ ከዚህኛው ጋር ይለያል። ማሰላሰል ማለት በጸጥታ ውስጥ መቀመጥ ማለት ነው። በእርጋታ ውስጥ መቀመጥ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ስቲልነስ ይለዋል እንግሊዘኛው ማለት ነው። ስቲልነስ ማለት በጸጥታ ውስጥ መሆን ማለት ነው። ለምሳሌ በጣም እናንተ ሳክሪፋይስድ ነው ብላችሁ የምታስቡት ለምሳሌ ሌሊት መነሳት ሊሆን ይችላል። እኔ በቃ በዚህ ሰዓትማ ኃይለኛ ዲፕ የሆነ እንቅልፍ ነው የምተኛው። ለምሳሌ 12 AM ኦኬ 12 AM ላይ ኃይለኛ እንቅልፍ በቃ በጣም የሚጣፍጥ እንቅልፍ የምትጀምሩበት ነው። እንቅልፋችሁን በቃ ጣፋጭ እንቅልፍ የምትጀምሩበት ሰዓት ነውና ያ ሰዓት ላይ ተነስታችሁ የእግዚአብሔርን ቃል አንብባችሁ ቁጭ ብላችሁ ከእግዚአብሔር ጋር ከቻላችሁ ተንበርክካችሁ፣ ካልቻላችሁ ግን በዝምታ ውስጥ በጸጥታ ውስጥ በዛ ሰዓት በጣም ዲማኒክ ስፒሪት በጣም የሚሯሯጥበት፣ የሚደግስበት፣ የሚመክርበት ክፋት ኃይል ሰራዊቶች በጣም የሚወራጩበት ሰዓት ነው። የዛ ሰዓት አንተ ተነስተህ ከእግዚአብሔር ጋር ቃሉን እያሰብክ እያሰላሰልክ ያነበብከውን ቃል እግዚአብሔር የሰጠህን ቃል ምናልባት ተኝታችሁ ነቅታችሁ ሊሆን ይችላል ወይ ደግሞ በቃ ይሄንን አድርጌ ደግሞ እተኛለሁ ብላችሁ ልታደርጉ ትችላላችሁ። ብዙ ጊዜ ስለማመሽ እኔ ስፔሻሊ እኔ እንደዛ አደርጋለሁኝ። ስለማመሽ አንደኛዬን ሌሊት ጸልዬ ነው የምተኛው። አንዳንዴ ደግሞ ተኛና ሌሊት እነሳለሁ ማለት ነውና በጣም የሚገርማችሁ ነገር ግን በዚህ ማለት በዚህ ይሄ ሳክሪፋይስ ከፍላችሁ በጸጥታ ውስጥ የምትቀመጡት ነገር ያ ማሰላሰል ነው። እግዚአብሔርን ማሰብ፣ እግዚአብሔርን ማሰላሰል አይደል? ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። መጀመሪያ አንተ ነህ የምትቀርበው። መጀመሪያ አንቺ ነሽ የምትቀርቢው። በምን ውስጥ ነው የምትቀርበው? ቀኑን ሙሉ ወከባ ነው።
ቀኑን ሙሉ ከልጆች ጋር እንዋከባለን፣ ከስራ ጋር እንዋከባለን፣ ከትምህርት ጋር እንዋከባለን፣ ከአገልግሎት ጋር እንዋከባለን። በጣም ወከባ ስትረስ የበዛበት ህይወት ነው የምንውለውና ማታም ደግሞ በቃ ድክም ብሎን በቃ ሞተን ዝለን ለቃልም ጊዜ የለንም፣ ለጸሎትም ጊዜ የለንም። ሰው ምን እናድርግ? ከቻልን በጊዜ ተኝተን እንዳልኳችሁ ያቺ ሳክሪፋይስ ናት የምንላትን ሰዓት ተነስተን ማሰላሰል። ኢየሱስ ጌታ ነው። ሃሌሉያ። በጸጥታ ውስጥ በቃ ደክሞህ እንኳን ቢሆን ያቺን ሰዓት የተለመደች ሰዓት አድርገ መንፈስ ቅዱስን መጠየቅ ባይዘው በጣም ዊዝደም ነው። ጀስት አስክ ሂም ስንት ሰዓት ላይ ልንቃ፣ ወይ ደግሞ በዚህ ሰዓት ተነሽ የምትለኝን ሰዓት አንተ ቀስቅሰኝ ካላችሁት መንፈስ ቅዱስ ይቀሰቅሳችኋል። ባይዘው እግዚአብሔር የሩቅ አምላክ አይደለም። መንፈሱ ከኛ ጋር ነው ያለው። አሜን። እግዚአብሔር ኤቭሪዌር ነው። በሰማይ አለ፣ በምድር አለ፣ በእኛ ውስጥም አለ። አት ዘ ሴም ታይም ደግሞ ኤቭሪዌር አለ እግዚአብሔር። አሜን። እግዚአብሔር የሚገደብ የሚለካ የሆነ ስፍራ ላይ እግዚአብሔር እዚህ ጋር ታየኩ ይሄውና እግዚአብሔር ነው የምትለው ይቃቃ ጨዋታ የምትጫወተው እግዚአብሔር አይደለም ያለው። መንፈሱ ግን በእኔና በእናንተ ውስጥ ነው ያለው። ጌታ ይመስገን። አሜን። ቦርን አጌን ያደረገ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለ ሰው መንፈስ ቅዱስ አብሮት ይውላል፣ አብሮት ያድራል፣ ያዳምጠዋል። ደግሞ ምን ይለዋል? ምሪትን ይሰጠዋል። ለሚጠይቀው ነገር ምላሽን ይሰጠዋል ማለት ነው። ብዙ ወከባ ስላለብን ህይወታችን ላይ ብዙ ድምጽ ስላለ ጆሮአችን ላይ መለየት ስለሚያቅተን ሁልጊዜ ለነቢያቶች፣ ሁልጊዜ ለአገልጋዮች፣ ለፓስተሮች የሚናገር ይመስለናል። አይ ልጅ ስለሆንክ እግዚአብሔር አንተንም ያወራሃል። አሜን። አባትና ልጅ፣ የአባትና ልጅ ኮሚትመንት፣ የአባትና ልጅ ሪሌሽንሽፕ ካለህ እግዚአብሔር ያወራሃል። ጌታ ይመስገን። አሜን። አንተ ላይኖርህ ይችላል፣ እግዚአብሔር ግን ሁልጊዜ ካንተ ጋር አለ። አንተ ላታስተውል ትችላለህ፣ ላታስታውስ ትችላለህ፣ ላትነቃ ላትባንን ትችላለህ። እግዚአብሔር ግን አንተን ሳይናገርህ፣ እግዚአብሔር ግን አንተን ሳይመራህ፣ እግዚአብሔር ግን አንተን ተው ሳይልህ፣ እግዚአብሔር ግን አንተን ሂድ ሳይልህ ያደረካቸው ነገሮች ምንም ነገሮች የሉምና በጣም የሚገርማችሁ ነገር ይሄንን ማድረግ በጣም አስፈላጊ ነው። ምንድነው ያልኳችሁ? ስቲልነስ፣ በጸጥታ ውስጥ መሆን። ይሄ ብዙ መለፍለፍ አይደለም፣ ብዙ መጮህ አይደለም። ማሰላሰል ማለት መጮህ አይደል፣ ወጋው፣ ነቀልኩ፣ ቸከልኩ እንዲያረው በቃ እየተነሳን መጮህ ብቻ ነው። እሱ ጸሎት አይደለም። ኦኬ፣ እንደዛ አይጸለይም እያልኩ አይደለም፣ እንጸልያለን። ኢየሱስ ጌታ ነው። ማፍረስ ያለብን እናፈርሳለን፣ መትከል ያለብን እንተክላለን። እግዚአብሔር ካፋችን ጋር ይሰራል። ግን ደግሞ ይሄ ማሰላሰል የሚለው ነገር ግን ከዚህ ይለያል። አሜን። ቃሉን አንብባችሁ ቁጭ በሉ፣ በቃ ከእግዚአብሔር ጋር ቁጭ በሉ፣ እግሩ ስር ቁጭ በሉ። እናንተ እሱ ደግሞ የሚያወራችሁን ስሙ። እግዚአብሔር ያወራል፣ እግዚአብሔር ይናገራል። ቶሎ ከስፍራችሁ ላይ አትነሱ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ በጸጥታ ውስጥ በዝምታ ውስጥ መሆን ለ30 ደቂቃ ይሄንን እያደረጋችሁ ብትለማመዱ በጣም ትወዱታላችሁ እና ታመሰግኛላችሁ ብዬ አስባለሁ። ጌታ ይባረክ። አሜን። ጌታን ከባረካችሁልኝ እኔ በጣም ለኔ ሳክሰስፉል ነኝ። ምክንያቱም እኛ አገልጋዮች እግዚአብሔር ከከበረ በቂ ነው። አሜን። ኢየሱስ ጌታ ነው። እኔ በቂ ነው። ለምንድነው ሄቨን ይሄን አድቫይስ የምትሰጪው? ለምንድነው ውስጥሽ እግዚአብሔር ያስቀመጠውን ነገር ለሰዎች የምትሰጪው ካላችሁ እግዚአብሔር እንዲከብር ነው። ሲጀምር እግዚአብሔር እኔ ውስጥ የሚያስቀምጠው አንደኛ እናንተን ለመጥቀም፣ ሁለተኛ ደግሞ እግዚአብሔር ሊከብርበት ነው። ዳትስ ኢት። ስለዚህ እኔ ቴንኪዩ ብትሉኝም ባትሉኝም፣ ብታመሰግኑኝ ባታመሰግኑኝም፣ ብታመሰግኑኝ ግን ብታከብሩኝ ግን ኢየሱስ ክርስቶስ ለዘላለም ክብር ሲባል እንደ እግዚአብሔር ሳይሆን እንደ እግዚአብሔር ሰው፣ እንደ ተጠቀመ ሰው፣ እንደ ተባረከ ሰው ብትባረኩኝ፣ ብትጸልዩልኝ ይገባታል የምትለውትን ነገር ብታደርጉ በእውነት ሞር ፍሬያማ ነው የምትሆኑት፣ ሞር እንጂ ውርደት አይደለም። አሜን። ጌታ ይባረክ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር መልካም አምላክ ነው። በጣም ይረዳችኋል፣ ያግዛችኋል፣ አቅም ይሆናችኋል። ይሄ ማሰላሰል የሚለውን ህይወት ግን መለማመድ ያስፈልገናል እና ወዳጆቼ ብዙዎቻችን ክርስቲያኖች በጣም ህይወት ትግል የሆነበት ምክንያት መጀመሪያ ላይ እንዳልኳችሁ ይሄ ፍሬያማነት፣ ይሄ ስኬታማነት የሚባለው ህይወት ከክርስቲያኑ ያጣው ለምንድነው? ክርስቲያኑ በጣም ፌላሪቲ እያስቸገረ ያለው ነገር ምንድነው ሲባል ይሄ ስቲልነስ የሚለው
በጸጥታ ውስጥ የመቀመጥ የመረጋጋት እግዚአብሔርን የመስማት እግዚአብሔርን የማዳመጥ ቁጭ ብሎ ከሱ ጋር ጊዜ የመውሰድ ከቃሉ ጋር ጊዜ የመውሰድ ህይወት የለንም አብዛኞቻችን ማለት ነውና ስፔሻሊ በውጭው ዓለም የምንኖር ሰዎች እኔ አይቻለሁ በእውነት አንደኛ በቃ ህይወታችን ደካማ እንዲሆን የመንፈሳዊ ህይወታችን ደካማ እንዲሆን ያደረገው ነገር ምንድነው ካላችሁኝ እኛ ራሱ ጉዳያችን አይደለም በቃ ለመንፈሳዊ ነገር ለምድራዊው ነገር እንደምንሮጥ ለምድራዊው ነገር እንደምንጓጓ ለምድራዊው ነገር እንደምንገበገብ ለእግዚአብሔር ነገር የሚንገበገብ ልብ ያለው እኔ ብዙ ሰው አላየውም በጣም ይመኛል ቅባት ይመኛል ስም መጥራት ይመኛል ትንቢት ይመኛል በቃ መገለጡ ጸጋው በቃ ጸጋውን በላይ ላይ ጌታ ቢያመጣ ምናምን ይላል ግን ተኝቶ ያደረ የሚመጣ ጸጋ የለም እግዚአብሔር ጸጋ ይሰጣል ግን የሰጠህን ጸጋ ያንን ጸጋ አንተ የሚልም ትእዛዝ ኦቢዲየንስ በጣም ያስፈልጋል ትእዛዝ የሚባል ነገር ያስፈልጋል በህይወታችን ላይ መታዘዝ ከመስዋዕት ይበልጣል ይላል መጽሐፍ ቅዱስ የእግዚአብሔርን ቃል ተሞላ መታዘዝ ነው ከአንዳንድ ነገሮች ተለይ መታዘዝ ነው ምትለያቸው ነገሮች አሉ ቅባት ዝም ብሎ አይመጣም ዝም ብሎ አይን አይከፈትም ኢየሱስ ጌታ ነው አሜን ወረኛ መንፈስ ካለብህ ወረኛ መንፈስህን የሚጠርግልህ የእግዚአብሔር ቃል ነው ጸሎት ነው ሐሜተኛ በጣም አብዛኛው ክርስቲያን ለምንድነው ቅባት የማይለቀቅለት ለምንድነው አይኑ የማይከፈተው ለምንድነው እግዚአብሔር በሌሎች ላይ እንደሚሰራው ለምንድነው በሱ ላይ የማይሰራው ስትል ወረኛ ነው ሐሜተኛ ነው አሉባልተኛ ነው ለዛ ነው ጊዜ ያለው እየተደዋወሉ ወሬ ኖ ጀስት በእግዚአብሔር ፊት መቀመጥ መሌት አሜን ኢየሱስ ክርስቶስ ለዘላለም ጌታ ነው ከወረኝነት መንፈስ መውጣት እግዚአብሔር ይጠቀምብሻል እግዚአብሔር የሚጠቀምበትን ሰው ይፈልጋል እግዚአብሔር ዛሬም ባለጠጋ ነው ኢየሱስ ጌታ ነው ለቅባቱ እግዚአብሔር ባለጠጋ ነው ጸጋውን እኮ ሳይሰስት እኮ ነው የሚለው አይደል ሳይሰስት ይሰጣል እግዚአብሔር ለማን ነው የሚሰጠው እግዚአብሔር ለትሁታን ኢየሱስ ጌታ ለሐሜተኞች ይሰጣል አይልም እግዚአብሔር ለነቃፊዎች ይሰጣል አይልም ስም አጥፊዎች ይሰጣል አይልም እግዚአብሔር እንደዚህ አይተው የሚጠሉ ሰዎችን ይሰጣል አይልም እግዚአብሔር ነው አይልም እግዚአብሔር ግን ለማን ይሰጣል ለትሁታን ሃሌሉያ ኢየሱስ ጌታ ነው ለቸሮች ለሩሩሆች ለሚያዝኑ አሜን ጌታ ይመስገን እያንዳንዳችን ጸጋለን መንፈስ ቅዱስ እንደወደደ አይደለም ቢሉ እንደወደደ ይሰጣል ሰው እግዚአብሔር በጣም ደካማ የሆኑትን ሰዎች ይጠቀምባቸዋል ባይዘወይ ማለት ነው ግን ያ ደካማነትህን አይቶ እግዚአብሔር ባንተ ላይ የሚያመጣውን ቅባት ግን የሚያስቀጥል ካራክተር ያስፈልጋል ያ እሳት በላይ ላይ እንዲጨምር አንተ በእግዚአብሔር ፊት መሆን ማብዛት አለብህ ከተለያዩ ግርግር ከተለያዩ ነገሮች ከተለያዩ ይሄ አቢዩዝ ከሚያደርጉ ቅባትን አቢዩዝ ከሚያደርጉ የእግዚአብሔርን ነገር አቢዩዝ ስፒሪቹዋል ህይወታችሁን አቢዩዝ ከሚያደርጉ ነገሮች እንድትለዩለት ግን እግዚአብሔር ይፈልጋል በጣም ትልልቅ የእግዚአብሔር ሰዎች ሲናገሩ እኔ በጣም ሰማለሁ ኢቭን እንኳን ዜና ማያዩ ሰዎች አሉ ዜና በቃ ይሄ የዓለም ምናምን እኔም አሁን አንዳንድ ካልሆነ በስተቀር አላይም አንዳንድ ጊዜ ድክም ይላችሁና እንደንተን የሆነ ስክሮል አድርግና እንትን ላለው እንጂ ይሄ ስራዬ ብዬ ዜና ድራማ ይሄ የዓለም ኮተት ወሬ ፖለቲካ እንደዚህ ምናምን የለውም እንደዛ አይነት ነገር ውስጥ የለውም ጌታ ይባረክ አሜን እኔ ኮኔክሽን ከላይ ነው ኢየሱስ ጌታ ነው ሰላም ተጠብቆ ከኔም አልፎ ለብዙዎች ሰላምን እያጋባው አለው ወደፊት ምኖራለው ስሙ ይባረክ አሜን ስለዚህ መሌት ካለባችሁ ነገር ማለት ለውጥ ካጣችሁ አሁን ያላችሁበት የመንፈሳዊ ህይወት ለውጥ ከሌለው በህይወታችሁ ላይ ለውጥ ከሌለ ለሌሎች ደግሞ መትረፍ ካልቻላችሁ ህይወታችሁ ላይ የእግዚአብሔር ኃይል የእግዚአብሔር ቅባት የእግዚአብሔር ጸጋ ማይገለጥ ከሆነ በጣም በእግዚአብሔር ፊት ቁጭ ማለት ያስፈልጋል ማለት ነው መሌት ካለባችሁ ነገር ተለይታችሁ ዋጋ ላይ ያስከፍል ይችላል አዎ በጣም ያስከፍላል የተረሳው የተጣልኩ ሆንኩ እስከሚል ድረስ እግዚአብሔር ቃል የተረሳችሁ እስከምትመስሉ የተጣላችሁ የተተዋችሁ እስከምትመስሉ ድረስ
ተፈልጋችሁ እስከማትገኙ ድረስ እግዚአብሔር ውድ ያደርጋችኋል። እናንተ ብቻ ለእግዚአብሔር ተሰጡ። እናንተ ብቻ የእግዚአብሔርን ሕግ ጠብቁ። ኢየሱስ ጌታ ነው። አሜን። ስለዚህ መታዘዝ ከመስዋዕት ይበልጣልና ኢያሱ ታዘዘ፣ ደግሞ ተከናወነለት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለብዙዎች እንዲጠቅም ሼር አድርጉት። ጋብለሲው በሌላ ቪዲዮ ደግሞ እስከምንገናኝ ጌታ ይረዳናል። ሰምታችሁ ደግሞ ይሄንን የምታደርጉ ሰዎች በጣም ፍሬያማ ነው የምትሆኑት፣ ተጠቃሚ ነው የምትሆኑት። ኮሜንት ሴክሽን መስጫው ላይ ሀሳባችሁን መግለጽ ትችላላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ተባረኩ። ጋብለሲው ሻሎም